ኦኬ ማላዳፕቲቭ ዴይ ድሪሚንግ ጥቅም ይሄ ነው። ሪያሊቲ የሆነ ያክል ምናብን ማየት ይችላሉ። ሶ ማስተካከል ከፈለጉ የሆነን ነገር ሙሉ መልኩል ማየት ከፈለጉ ቀድመው ለማስተካከል ማለም ይችላሉ ማለት ነው። ዩንግ ይሄንን ሬድ ቡክ መጽሐፉን የጻፈው በዴይ ድሪሚንግ ነው። የማነ 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 ስልሽ ምናምን ብቻ እና አጭር ናት። እንግዲህ ምናልባት 1 ደቂቃ አትሆን ይዟል። የሚስቴን ከንፈር እየሳምኩ የማነ ስላገኘሁት መድኃኒዓለም ምስክር እንደ መያዝ በጉድም ይሁን ባድ አንፈልግም። አይ ቲንክ በጉድ ሲባል የሆነ ደስ የሚል መዝሙር፣ ደስ የሚልህ ምግብ ውጪ መብላትም ሆነ ማዳመጥ ሲያቅት ሄል እኮ ሌላ ትርጉም የለውም። ሄል ማለት ሪፒትድሊ ያው ድርጊት ሲደረግበት ነው። አንድ ሰው እስኬፕ ማድረግ ሲያቅተው፣ አዲስ ነገር መምጣት ሲያቅተው ማለት ነው። እግዚአብሔርን አስቀይሜያለሁ እና ምንድን ያስቀየምሽው? በቃ እግዚአብሔርን አስቀይሜያለሁ ተው ትላለች እና ራሷን አንቃ ነው የገደለችው። እና እግዚአብሔርን ምን ብለሽ ነው ያስቀየምሽው? ሁላችንም ልትነግረን ፈቃደኛ አልነበረችም። መጨረሻ ላይ የሆነ ልታመልጠው ያልቻለችው ነገር እንዳለ በውስጧ በቀደም ይህንን ሐሳብ ሲታገለኝ ነው ያወቅኩት። ይህ ሐሳብ ከኔ ቁጥጥር ውጪ እኔ አይምሮ ውስጥ ቁጭ ብሎ ለመርሳት በሞከርኩ ቁጥር እየጠነከረ ቪዲዮውን ላደርሰው አልቻልኩም። የተወሰነ የምስል እና የድምፅ ጥራት ወይም ግብአቶች እየሰበሰብኩ ነው። ሲደርስ አሳውቃችኋለሁ። እንዴት ናችሁ? ከሴሚናሩ በኋላ ስለ ሴሚናሩ ነው የማወራው። 1-2 ልታይ የሚገባቸው የስነ ልቦና ችግሮች እንዳሉ ደርሼበታለሁ። በስተመጨረሻ ኦሲዲ አሁን ልክ ቺን እንዲሽ ማስተካከል ትላንት እዚህ ግንብ ላይ የምሰቅለው ነገር ትንሽዬ እንደዚህ ዘነፍ ስትል ትንሽዬ መስመር ስታሳይ በቃ አላርፍም ማለት እንደገና ተነስቼ ምናምን። ግን ክሬቲቪቲንም የሚያጅበውና የሚያግዘውም እሱ ነው። የሆነ ነገር በቃ አይ ኢትስ ኦኬ ኮምፕሮማይዝ አድርጎ መቀመጥ አይችልም ጥግ ድረስ ካልጨረስኩትኝ ይላል። ያን ኢነርጂ በሽታ አልለውም። በተወሰነ ደረጃ ግን ሲጋነን ይረብሻል ሰው። አሁን እናንተ ማይኳ እንድች ሳረግ እንትኗል ስክሪኑን ምናምንና ኦኬ እንድች አይነት ኦብሴሽን አለችብኝ። አንድ ያስተዋልኩት ነገር። ሁለተኛው ከፍተኛ የሆነ የመርሳት እንትን ምንድነው ከርስም እድልም አለው። ባይዘው እንደዛ ነው ማስበው። ለእናንተም ሲሆን እንደዚህ አንድ ነገር ችግር ብቻ አይሆንም እድልም ነው ወይም ጥቅምም ነው። የፈለገው የትኛውም የስነ ልቦና ችግር ቢኖር ጥቅማቸውን ሁለተኛ ብራንች አውጥቼ ሳሳያችሁ ታስተውላላችሁ። ኢቨን ሳይኮፓቲ፣ ሳዲዝም፣ ማኪያቬሊያን ምናምን የሚባሉ 5 ቢግ ዳርክ ፐርሰናሊቲ ትሬድስ የሚባሉት አሉ አይደል? 5ቱ የእነሱንም ጥቅም አወራለሁ። እያንዳንዱ ሁሉም ጥቅም አለው። የኦቲዝም ጥቅም አለው። እውነትን መናገር እንድትችል ያደርጋል። በሽታ ተብለው የተሰየሙት ነገሮች ብራንች አላቸው። ብራንች አውት ያደርጋሉ። ሁለተኛ ገጽ አላቸው። ያኛውን ገጽ ካላየንላቸው እና እንደ ችግር ብቻ ካየናቸው አንደኛ ይሄዱ፣ ሁለተኛ ጸጋ ስለሆኑ ተወስደው ለሌላ ሰው ይሰጣሉ። ያ ባለ 1 መክሊት የነበረው ሰውዬ በቃ ተወሰደበት እኮ ተወስዶ ለባለ 2 ለባለ 5 ስጠቱ ይባላል። እና ችግር ብለን ያየናቸው ኢንፋክት አስቸጋሪ እኮ አድርገውታል። ዙሪያችንን ከሰው ጋር ባለን ግንኙነት ከራሳችን ጋር ባለው ረፍትም አስቸጋሪ አድርገውታል። ግን ሙሉ ለሙሉ እሱ አይደለም። የጥቅም መልካቸውን ካላየናቸው የጉዳት መልካቸው አይቀንስም ነው። ለምሳሌ ቅዱሴ ማላዳፕቲቭ ዴይ ድሪሚንግ አለበት። እያወራኸው ምናምን በምናብ ሊሄድ ይችላል እና የሁሉ ነገር ጠላቱ እሱ ሆነ። ይሄ ደግሞ ሌላ ምን ችግር ይባላል? ፓራኖያ ይባላል። ልክ አንድን ጉዳይ የችግሮች ሁሉ ምንጭ ጠላትህ፣ ቋሚ ጠላትህ ስታረገው ፓራኖይድ ሊያረግህ ይሞክራል። እና ተው። ለምሳሌ ምን ሞከርኩ አለ በቀደም ያስደሰተኝ ነገር በኒውክለር ቦምብ ዓለም ስጠፋ ለማየት ሞከርኩ አለ። ምናቡ ኃይለኛ ነውና ሳይዋለ ድንጋጤው ሰውነቴን አለ በቃ
ኦኬ ማላዳፕቲቭ ዴይ ድሪሚንግ ጥቅም ይሄ ነው። ሪያሊቲ የሆነ ያክል ምናብን ማየት ይችላሉ። ሰው ማስተካከል ከፈለጉ የሆነን ነገር ሙሉ መልኩል ማየት ከፈለጉ ቀድመው ለማስተካከል ማለም ይችላሉ ማለት ነው። ዩንግ ይሄንን ሬድ ቡክ መጽሐፉን የጻፈው በዴይ ድሪሚንግ ነው። ቁጭ ብሎ ዴይ ድሪም እያደረገ ማለት ነው። ሙሉ መልካቸውን ለማየት ይሞክራል። በፊክሽናሊ የሚያውቃቸው ወይም አይምሮ ሲያስቸግሩት የነበሩትን ነገሮች ሙሉ መልክ ለማየት ይሞክራል። አንድ ሌላ መጽሐፉ እዛ ሞተሬ ውስጥ ነው ቋምጥቼው ማለት ማውራት አለብኝ። አያቸው አሁን የኦሲዲው ነው። ዝም ብሎ በቃሌ እኮ ልሞክረው ይችላል፣ ግን መከራዬን ከማየት አለብኝ። እሱን አምጥቼ ከውስጡ አግኝቼ ስነግራችሁ አይነት ስሜት አለኝ። ያ ስሜት ደግሞ ኮንትሮል ለሚያደርገኝ አቴኒ ኮስት አድርገው ይለኛል ማለት ነው። ስለዚህ አም ሶሪ። ዩንግ ሌላው የተቸገረበት እና ዛሬ ቪዲዮ ሊያሰራኝ የነበረው ወይም እየሰራውበት ያለው ርዕስ ይሄ ነው። በቀደም በባስ እየመጣ ድንገት ሙሉን አልነግራችሁም ምን እንደተፈጠረ አይምሮዬስ፣ ግን ስለ ኢየሱስ ክርስቶስ ዝም ብዬ አሰብኩ። ስለ እመቤታችንም ቀጥሎ አሰብኩኝ። ከዛ ግን ፈጽሞ አስቤው ማላውቀው አይነት ቆሻሻ ሐሳብ ተከተለ። እንዴ ይሄ ከየት ነው የመጣው ምን አልኩኝ። ኖ ማሰብ አልፈልግም ብዬ አጠፋው። ትንሽ ቆይቼም ወደ ኋላ ከልሰዋለሁ። የሆነ ቁጭ ይሄድ ወደፊት ኦብቪየስሊ እኮ ለምሳሌ ልክ ጠዋት ስትነቃ ማሰብ አይቀርም ስለ ትላንት ብለህ ትላንትን ከዛሬ ጋር ልታገናኘው ትሞክራለህ። ለምሳሌ ነገ እመጣለሁ ያልከው ሰው ከትላንትና ጋር የተገናኘ ነው። ሰው ወደኋላ ተመልሰ ነገ እመጣለሁ ስትለው ካላሰብክ ዛሬ አትሄድም። ሰው ወደ ትላንት ሲሄድል ይሄ ካቻ ያደረገኝ እምነስ እንተ ልቀቀኝ እንጂ ማሰብ አልፈልግም። ኢቭን ትግሉን ለመደው። ስሜቱን ስታገለ ማሰብ አልፈልግም ስል ያለውን ስሜት ለመደውና ልክ ቁጭዬ የሆነ ነገር ወደ ቤት እየሄድኩ ወይ ተነስቼ ላነብ ከሆነ ወደ ኋላ የሚመለሰው የሆነ ፓርታችን እኮ አለ፣ የሆነ ክፍላችን ወደ ኋላ ይመለሳል። ተመልሶ አሁንን ትርጉሙን ሊያበዛው ይሞክራል። ምን ማድረግ ይገባሃል? ቅድም ቀጠሮ ያስከው ነገር አሁን ላይ ምን ማድረግ የምትችለው ነገር አለ ብሎ ፖቴንሻሊ የሆነ ክፍላችን ሄዶ ስካን አድርጎ ይመለሳል እኮ። ያንዳንዱ ከቁጥጥሩ ውጪ የልጅነቱ ድረስ ይሄድበታል። ግን ከርስድነን አለማሰብ አለማስተዋል አንችልም። ወደ ኋላ ሄደን ምን ማስተዋል አለብን ምናምን እሱ ሁለተኛ የቤት ስራ ነው። ግን ወደ ኋላ ተመልሼ ሄጄ አሁንም አመጣውና ድንጋጤውን ብሎ ለሐሳቡ ያለኝ ጥላቻና ድንጋጤ ከዛ ሐሳቡ ይከተላል። ስሜት ከዛ ሐሳብ። ስሜቱ ምንድነው? አልፈልግም ማሰብ አልፈልግም የሚል ንዴት። ለምን? ሐሳቡ አስቀያሚ ስለሆነ። ልክ ማሰብ አልፈልግም ስል ሰውነቴ ሴቭ ያደርጋል ሜሞሪ። ከዛ አሁን ላይ ስደርስ ወደ ኋላ ሲሄድ የስሜት ሜሞሪ ይበልጣል ከቶቱ። የስሜት ሜሞሪ ሲይዘ ወይኔ ምን ላስብ ነው ስል እንደገና ይመጣል ሐሳቡ እና ሐሳቡ ረገመኝ ማለት ነውና እንዴ እኔ ነኝ የማስበው ወይስ ሐሳቡ እኔን አግኝቶኝ ነው? እኔ ነኝ የሐሳቡ ባለቤት ወይስ ሐሳቡ ነኝ? ማቋረጥ እችላለሁ፣ ግን ካሰብኩት በኋላ ነው ማቋረጠው። መጀመሪያ ማሰብ አለብኝ ለማቋረጥ። አሁን የተቸገርኩት እዚህ ጋር ነው። ማሰብ አልፈልግም ስል ማሰብ አልፈልግም የሚለው ስሜት ይመጣና ከትግሉ በኋላ አንድ ዙር አስባትና ከዛ ተመልሳ ቫኒሽ ታደርጋለች፣ ትለቀኛለች። ሌላ ሐሳብ መልሶ ይወስደኛል። ዩንግ እንዲህ ተቸግሮ ነበር። ስሙት። እንደዚህ ብሎ ነው የሚጀምረው። በፖዚቲቭ ነው የሚጀምረው። the world is beautiful የሆነ ነገር አይቶ ነው ዶም ነው ቆይ እሱን ይላል። the world is beautiful and the church is beautiful። ፀሐይ ዶሙ ላይ እቺ ፊቴ ላይ አሁን ጣላ ያለችው ብርሃን እንትን ላይ ምንድነው ኦሲዲ ልትመጣ ነው። ፀሐይ ስለ እዚች ጋር ትንሽ አየው። እዚህ ጋር ላይት አለ። ዞር አድርጌ ላሳያችሁ። እዚህ ጋር ላይት አለ። ይሄን ላይት እዚህ ጋር ባረገውስ እዚህ ጋር እንዳረገው ደግሞ ሶኬቱ ዘካ ስለሆነ እዛች የምታየው ሶኬት እንደገና ነቅዬ እዚህ መሰካት አለብኝ። አበሳ ነው ያው ጥቅምም አለው ስላልኩኝ ቶለሬት አደርገዋል። the world is beautiful the church is beautiful። አሁን ብርሃኑ ፊቷ ላይ ወደቀባትን ቸርች ነው የሚለው።
and God made this all, and he sits above it far away from the blue sky on the golden throne, and here it came. እግዚአብሔር ውብ ነው፣ ቸርቿም ውብ ናት። ከዚህ ከሰማያት በላይ ተቀምጦ ከፍ ከፍ ባለ መንበሩ ላይ ወርቃማ መንበሩ ላይ ቁጭ ብሎ here it came a great role in my thoughts and choking sensation ሊያንቀኝ ይሞክራል ለሚለው don't go thinking now something terrible is coming something I don't want to think አዩ በዚሁ የሐሳብ ሰንሰለት አትቀጥል የሆነ አይነት መጥፎ ሐሳብ ሊመጣ ነው መጥፎ ሐሳብ ይለኛል አለ I don't want to think ላለው አለ ማሰብ አልፈልግም something I dare not even approach why not even ልቀርበው ልጠጋው የማይገባ ሐሳብ ነው እየመጣ ያለው ለምን ስል because I would be committing the most fearful of sins ሰው ልጅ ሁሉ የሚፈራውን ኃጢአት ልፈጽም ስለሆነ what is the most terrible sin ምንድነው በጣም መጥፎ ኃጢአት murder no it can't be that መግደል አይደለም እሱ አይደለም the most terrible sin is a sin against the Holy Ghost መንፈስ ቅዱስን መሳደብ ነው ትልቁ which cannot be forgiven መቼም ይቅርታ አይባልም and anyone who commits that sin is damned to hell all eternity ይህንን ኃጢአት የፈጸመ በዘላለም ዕድሜ ገሃነም ውስጥ ይቀጣል ስለዚህ ማሰብ አልፈልግም ይሄንን ሐሳብ እያለ ይታገለዋል ግን ማሰብ አለመፈለጉ ቃጢራውን ላይ ያሳድረዋል እና እናትየው ምን ትለዋለች what is the matter with you ትለዋለች has something happened in school ክላስ ውስጥ የሆነ ነገር ተፈጥሯል I was able to assure her without lying ለነግራት ነበር ሳልዋሽ ምናምን ግን እንዴት ብዬና አሁን ለረዴት ልነግራት ነበር ኮንፌስ ማድረግ ጥቅምን አውቃለሁ ድጋሚ ልታረገው ስትል ስሜቱ ሊመጣ ሲል ወይም ድርጊቱ ሊመጣ ሲል የማስተዋል ዕድል ይሰጣል ካደረከው በኋላ ታስተውሎ ስለ OCD ካወራችሁ በኋላ አሁን ላይቱ ግማሽ ባላንስ ቢሆን ይሄ ማይክ እንዲ ቢሆን እንደዛ ቢሆን ብሎ ሊያስተካክል ወይም እንትን ይሆን ነገር ሊያረግ የሚሞክር ክፍሌ የሚያየው ማስተዋል ፈጥራለሁ ልክ ስሜቱን ስታጋልጠው አብለህ ማስተዋል እየፈጠርክ ነው ድጋሚ እንዳይመጣ ያረጋዋል ያ ማስተዋል ይቀድመዋል ስሜቱ ቀድሞ ሆኖ ማስተዋሉ የሚከተለው ምንድነው ይሄን ማረጋው የምትለው እኮ ካደረከው በኋላ ስሜቱ መጥቶ ድርጊት ካስደረገ በኋላ ኮንፌስ ታረጋው ለሰው ስትናገረው ግን ስሜቱ ላይ ማስተዋል ፈጠበታና ስሜቱ ከመምጣቱ በፊት ታየዋል እንደዚህ አርጋት ዲሊሲል ታየዋል ምናምን ሶ ያኔ መታዘብ ያድል ሰጠዋል ይሄኛው ግን ኮንፌስ የምታረጋው ኃጢአት አይደለም እኔም ይሁን ግን የሚፈጽም ነው ማለት ነው አይምሮአችን ውስጥ ይመጣል ከመንፈስ ቅዱስ ጋር ምንድነው ከዲቫይን ኔቸሮች ጋር ያለ የማይረባ አይነት ቀልድ ወይም ስድብ ነው ለመናገር ቃሉን ነው ሐሳቡን ቃል ማድረግ ኮንፌስ ለማድረግ እና የሆነ መጥፎ ነገር አስባለሁ ነው ያልኳት ያለ ፈቃዴ እየመጣ የሚያሳስበኝ የሆነ መጥፎ ነገር አለ ላቆመው አልቻልኩም ያልኳት እሱ ይሄንንም መናገር አልቻለም እድሜው 13 አመቱ ነው በዚህ ወቅት ከዛ ታውቁታል I reject the idea of confessing ታውቁታል and try to efface myself as much as possible that night I slept badly መጥፎ አስተኛኝ የተኛሁት again and again a forbidden thought which I did not yet know tried to break out ምን እንደሆነ እንኳን ሳላውቅ ከውስጡ ልወጣ እየታገልኩኝ ነው ይላል and I struggled desperately to offend it off በቃ ላስቆመው በጣም እንትን ሞከርኩኝ ነው why should I think something I don't know I don't want to ለምንድነው ማሰብ የማልፈልገውን ላስብ ስታገል ማገኘው የማልፈልገውንም የማላቀውንም ላስብ ስል ማገኘው ይላል እያለ ይቀጥላልና ከዛ ያሰበውን ይነግረናል በቃ ሲን ላድርግ ኃጢአቱን ልስራው እና ልንገራችሁ ምን እንዳሰብኩኝ ብሎ መናገር ይጀምራል አሁን ይሄን ቪዲዮ ባልሰራ ይለቀኛል ወይ
ከጉዳዩ ከሀሳቡ ብሬክአውት ለማድረግ የምታገለው ትግል ሞር ስሜት እየፈጠረ ስሜቱን ደግሞ በፓስት ነገሮችን ማስተዋል ሲጀምር እያስተዋልኩት ወይም ሜሞሪ እየሰራ ስሜቴ እዛ መልሶ ቶቱን እያመጣ በዚህ ሉፕ ውስጥ መከራዬን እንዳላይ ቪዲዮውን ልስራ ብዬ ነው። አንዲት ልጅ አስታውሳለሁ ጓደኛችን ነበረች እና ስትሞት ከመሞቷ በፊት ምን ብላ ነበር መሰላችሁ? እግዚአብሔርን አስቀይሜዋለሁ እና ምንድን ያስቀየምሽው? በቃ እግዚአብሔርን አስቀይሜዋለሁ ተውኝ ትላለች እና ራሷን ሃንጋር ጋር አንቃ ነው የገደለችው። እና እግዚአብሔርን ምን ብለሽ ነው ያስቀየምሽው? ሁላችንም ልትነግረን ፈቃደኛ አልነበረችም። መጨረሻ ላይ የሆነ ልታመልጠው ያልቻለችው ነገር እንዳለ በውስጧ በቀደም ይህንን ሀሳብ ሲታገለኝ ነው ያወቅኩት። ይህ ሀሳብ ከኔ ቁጥጥር ውጭ እኔ አይምሮ ውስጥ ቁጭ ብሎ ለመርሳት በሞከርኩ ቁጥር እየጠነከረ እየመጣ ከሆነ እኔ ደግሞ እንደማስብ ካሰብኩ አሁን ሳይኮሎጂ አንዱ ጥቅሙ ምን መሰላችሁ? በእናንተና በትሁታችሁ መካከል ሳይኮሎጂ ብቻ አይደለም ቡዲዝም ሴፓሬትድ እንደሆነ አይደንቲቲያችሁ ይነግራቸዋል። ትሁቶች በፈቃዳቸው አይምሮአችን ውስጥ መመላለስ ይችላሉ። እሱን ዲታች አድርገን በቡዲዝም የተወሰነ በሜዲቴሽን ቁጭ ብንል የሚሄድበትን ወይም ሙሉ መልኩን የምናገኝበትን እድል ይፈጥርልናል። አሁን ሳወራው ትዝ ያለኝ እንግዲህ እንደ ቱል አላየሁትም ያኔ ስልችን 2 ቀን ነገር 1 ቀን ከግማሽ ባስ ላይ የመጣው ነው እንደዛ ያደረገኝ ከአዲስ አበባ ከአዳማ እና አላስተዋልኩትም እስካሁን። ሜዲቴሽን አንዱ ቴክኒክ ነው። ሀሳብን ተጋፍቶ አንተ እንዳልሆን ሀሳቡን አውቀ እንድትለያየው ከፈለክ ከሀሳቡ ጋር ቁጭ በል ነው። ከሀሳቡ ለመሸሽ ከፈለክ ከሀሳቡ ጋር ቁጭ በል፣ አታስብ ሳይሆን ሀሳቡን አንተ አይደለህም ብሎ ስፔስ መፍጠር ነው። አሁን ይህንን ፕራክቲስ ለእህቴ አልደረሰላትም ወይም ይህን አላረገችም አይ ቲንክ። ሁለተኛው ደግሞ ስለ ንቦና ነው፣ ሳይኮሎጂ ነው። ሳይኮሎጂ እንዳለ የቆመው ምንድነው? ፓራዶክስ ሩል። ብዙ ሩሎች አሉት፣ ግን አንዱ ፓራዶክስ ሩል የመውጊያውን ብረት ብትቃወም በአንተ ይብስብሃል እንደሚለው አትቃወመው። የተቃወምከው ሰፕሬሽን ይባላል። ሰፕረስ ካደረከው ፓራዶክስ ይፈጠራል፣ ወደ ውጭ ይታያል። ዘሞር ዩ ሰፕረስ ሻዶ ውስጥ ባስገባኸው ቁጥር እና ኮንፌሽን ላይ የተንጠለጠለው ቴራፒ ኮንፌሽን ነው። ሰውየው እንዲያወጣ ምናምን እንዲያወጣው ነው። ሰፕረስ አታርገው ነው። የተቃወምከው ነገር ወይም የመውጊያውን ብረት ከተቃወምከው ይብስብሃል። ስለዚህ ስለ ንቦናው ምን ይላል? ግለጠው ነው። ያኛው ተመልከተው። ቡዲዝም ሐሳቦቹን ተመልከታቸው። ሐሳቦቹን እንዳልሆንክ ስታውቅ ካልታገልካቸው በራሳቸው የመሄድ እድል አላቸው ነው። ስለ ንቦና ደግሞ ሰፕረስ አታርግ። ምንም ነገር ሳይሆን ሰፕረስ የምታደርገውን ነገር አታርገው እና ባለማድረግ እና በኮንፌሽን ታገለው ነው። ኮንፌሽን የተሻለ ይሰጥሃል፣ እረፍት ይሰጥሃል። አትሊስት የምታስበውን ነገር ካወራኸው የሚረዳህም ሰው ታገኛለህ። በዛ ጉዳይ የተቸገረ ሰው ይገጥመሃል። ሌላ አንድ ከዚች እህቴ ውጪ ሌላ አንዲት ሴት በውስጥ መዝሙር ላከችልኝ፣ የሃና ተክሌ እና መዝሙሩ ሰማሁት። በጣም ቆንጆ መዝሙር ነው። ሌሎችም ሰማሁኝ። የጴንጤ መዝሙር እንዳውም እኔ ደስ ብሎኝ ምናምን ወድጄ አላቅም። ፔን ቦዲ ነው የሚያናግሩት። ውስጥ ያለ ቁስል ነው። ቁስሉን እየሽሹ ነው የሚሉት እና እኔ ሽሹ አልወድም። ቁስሉ ለምን ኖረ ነው፣ መዳን አለበት ነው ከምንጩ። እና እንደዛ አይነት ባህሪ ጠባይ ስላላቸው አልወድም ነው። ይሄኛውን ግን ስሰማው ሽሹም የለውም፣ ደስ የሚል ነገር አለው። እንዴት ነው ይቺ ነገር ተመቸችኝ አቦ ምናምን እያልኩ በቃ ተመቸችኝ ምናምን ብዬ እያዳመኩኝ ለሚስቴ ሁላ ከፍቼ በርጫዬ ላይ ራሱ ቁጭ ስል እሱን ነው የምሰማው። ከዛ ብራዘር ልተኛ ነው እንዴ ሌሊት ልክ እንደዚህኛው ከርስ እንዳደረገኝ ትወት አይነት ወጥሮ ያዘኛ እንዴ። ተኝቼ ትዘምራለች እዚህ ውስጥ የራሷ ስቱዲዮ ከፍታ
እሪ ትላለች። ስቴጅ ነው ምናምን እንዴ። እንዳውም እሪ የምትል እኮ አይደለችም ሀና። ውጪ በጣም ተረጋግታ የምትዘምር፣ እዚህ ውስጥ ግን ማቆም አቃታት። ያ እና ምንም ልተኛ አልቻልኩም። ሀሳቡን ለቅቄው መዝሙሩን ነው የምሰማው። ፈቃዴን ሲጋፋ አየሁት ምናምን። እንደዚህ አልወድም እኔ። ሰማ የሰማው ነው። ሳልሰማ ደግሞ ወይ ከቶቶቼ ጋር መጫወት ብቻ። ኖርማሉን በኃይሉ ፈልገዋለሁ። ኒውትራላይዝ ማድረግ አለበት። ብርቱካን በልተ ውሃ ትጠጣለህ። ውሃን ባትጠጣ እሺ ኒውትራላይዝ እንዲያደርግ ትጠብቃለህ ምላስ። እና ኖርማል ምላስህን ነው ፊል ማድረግ ፈልግ። ምንድን ነው ኖርማል ምላስህ? ጣዕሙ አላቅማ እንዴ? ምንድን ምላስ ጣዕም አለው እንዴ? መቅመሻው እኮ አይቀመስም። እዛ ወደ ኖርማል ምላሳችን እንዲመለስ እንፈልጋለን። ብርቱካን ማንጎ እያለ እንዲቆይ አፈልግም። ምንም ለምን የፈለገ ይጣፍጥ። የሚስት ከንፈር እንኳን የሚጣፍጥበትን ቴስት እንግዲህ አይንን ጨፍነ ምናምን ታውቀው ይሆናል እኮ። ያ ጣዕም ራሱ ምላስ ላይ እንዲቀመጥ አፈልግም። ኒውትራል እንዲሆን ነው ምላስ የምፈልገው ነው የምትለው። ስለዚህ ያንን ኒውትራሊቲ የሚያሳጣህ ማንኛውም ነገር ድግምት ወይም ከርስ አይነት ነው። ቶቶቼ ውስጥ ያንን ኒውትራል ምንድን ነው ኒውትራሉ በኃይሉ ብትለኝ፣ ማሰቢያዬን ልክ ምላሴ መቅመሻዬ ነዋ። ማሰቢያዬን ተውልኝ። አንድ አይነት ሀሳብ ደጋግሞ ሪኮል ማድረግ አልፈልግም። ባድ ሆነ ጉድ። አሁን እንግዲህ መንገድ ላይ ሳስብ የነበርኩትኝ ከመለኮት ጋር የሚሳፈጥ ሀሳብ ባድ ነው፣ ያስጠላል። አንድም ቀን አስቤው አላውቅም። ይሄ ባድ ነው። ባዱም እንዲዘኝ ብቻ ሳይሆን ጉዱም እንዲዘኝ አልፈልግም። አሁን መዝሙሩን ያላስጠላኝም እኮ የሃና መዝሙር ኢቭን የኛም በቀደም የማነ ስልሽ ምናምን ነው ብቻ። እና አጭር ናት እንግዲህ ምናልባት 1 ደቂቃ አትሆንም። 30 ሰከንድ ነገር የተቆረጠች አየውና 30 ሰከንድ 5 ጊዜ ከፍቼ መስማቴን አላውቅም። 5 ጊዜ ነገር አሰምቼዋለሁ ቲክቶክ ላይ። ከዛ የ5ቱ ጊዜ ይዞኝ የሚስቴን ከንፈር እየሳምኩ የማነ ስላገኘሁት መድኃኒዓለም ምስክሬን። እንዴ መሪጌታዎች ቅኔ ነው የሚጫወቱት በቅኔ ፎርም እንትኑን ዳይሬክት እግዚአብሔር ምስጋና ሳይሆን ሰው ለሰው በቅኔ እና በዜማ ያወራሉ። ካህን ካማረሽ ሻሽ የጠመጠመ ካህን ካማረሽ ቀሚሱን አውልቀሽ ሱሪውን ልበሽ፣ ሱሪውን አውልቀሽ ረድ ናይ ግፈች። ተኝታለች ውዴ ናይ ግፈች። ተነስተች። እሺ ፊሊትን ሰጪኝና እዚህ ትቀመጫለች። ትንሽ አወራለሁ እና ሻሽ የጠመጠመ ካህን ካማረሽ ነው የሚለው። ከተሳሳኩ ይታረም። ካማረሽ ከፈለግሽ ቢሆን ንስሓ ልትገባ ነው። ካማረሽ ግን ሴክሹዋል ኔቸር አላት። ያው ቅኔ ነው። አይ ኖ ኢት ቅኔ ስለሆነ ይመቻል፣ ችግር የለውም። የትኛውንም ቦርደር ቢያልፍ ቅኔ ኪዮስን ይፈቅዳል። ዞር ማለቷ የቱ ነው? የትኛው ቤት ሰው መጥቶ ነው? ኦኬ ወደ 40 ደቂቃ ሺውን እና የማነ እያልኩ እንትኑን ሳጦዘው ውስጤ አየነዳሽ የማነ ሲል አገኘሁት። እንግዲህ ከንፈርም ስስም የማነ የሆነች 40 ሰከንድ ብትሆን ነው። 4 ጊዜ ነው ያየኋት። ግን ያው ቅኔ ነው እያልኩ ነበር። ቅኔ ኪዮስ አለው። አብን ተዉትና ንገሩት ለወልድ ተገርፏል፣ ተሰቅሏል፣ እርሱ ያውቃል ፍርድ ሲሉ አብን መተው ከኢየሱስ ክርስቶስ ማሳነስ ወይም ኢየሱስን ስለተሰቀለ ስለተገረፈ የተሻለ የሰው ልጅ ይረዳዋል ብሎ ማሰብ አይደለም። ቅኔ እንዲህ ዘወር ያደርግና ኪዮስ አድርጎ ከዛ ገልብጥ አድርጎና ካህን ሻሽ የጠመጠመ ካህን ካማረሽ ሲል አማረሽ ማለት ከፈለግሽ አይደለም፣ ንስሓ ልትገቢ ሳይሆን ማማር በስሜት መሳብ ነው፣ ሴክሹዋል ነው። ካማረሽ እንትኑን ሱሪውን ተይና ቀሚሱን ልበሽ። አሁን እዚች ጋር ሱሪውን ትቶ ቀሚስ መልበስ የሆነችን ሴት መንገር የፈለገ ቅኔ ነው ይሄ። ግን አገባቧን ይችን ዜማ ይዟታል፣ ዱዌል ያደርጋል ማለት ልክ እንደ ሀና ተክሌ ይሄኛውም እና የሆነ ልክ እንደ አይምሮ ማሰቢያው ድግምት ውስጥ ሲወድቅ ማለት ልክ መብያው ምላስ ነው። ማንጎ ፓፓዬ በልቶ
ማንጎና ፓፓዬውን ለሰዓታት ይዞት እንዲቀመጥ አንፈልግም። ለሰዓታት አይደለም፣ በቃ ኒውትራላይዝ እንዲሆን ነው የምንፈልገው። ኒውትራላይዝ መሆን ካቃተው ኢትስ ከርስ ማለት ነው። አይን ከርስ ይደረጋል፣ አይምሮ ከርስ ይደረጋል፣ ምላስ ከርስ ይደረጋል፣ ይቆጣጠሩታል። የሆኑ በጉድ ሳይን ነው ግን በአሪፍ የሆነ ጣዕም ወይም ደስ በሚል ነገር ይያዝና ከዛ መልቀቅ ያቅተዋል ማለት። መልቀቅ ካቃተው ማሰቢያው ከሆነ ሀሳብ ጋር ከተሰፋ ሌላ ማሰብ አይችልም። whether it is good or bad ብያለሁ። አሁን ሁሉም ሰዎች ኮሜንት ላይ ገብቻ ያለው የማነ የሚለው ስር ማቋረጥ አቃተኝ ነው የሚሉት። ማቋረጥ አቃተኝ ግን እንደ ከርስ አይደለም የሚሉት፣ እንደ መልካም ነገር ነው። ከዚህ በፊትም ስለ ሲሪያል ኪለር ቪዲዮዎች ሳይ ግቢና ቁጫይ ግቢ ተነሽ ሲሪያል እንትኖች ሳይ ከታች እንትን ነው ማቋረጥ አቃተኝ መጨረስ ፈልጋለሁ ይሄንን ቪዲዮ በቃና ምናምን አይ ኖ ኢትስ ባድ ግን ማቋረጥ አልቻልኩም ነው የሚሉት። እኔ ደግሞ ወይም ኖርማሉ ሲስተሜ ወይም ሰዎች ቢሆን የሚሻለው ብዬ የማስበው ዛሬ ላወራ የምጣሁት መያዝ በጉድም ይሁን ባድ አንፈልግም። አይ ቲንክ በጉድ ሲባል የሆነ ደስ የሚል መዝሙር፣ ደስ የሚልህ ምግብ ውጪ መብላትም ሆነ ማዳመጥ ሲያቅት ሄል እኮ ሌላ ትርጉም የለውም። ሄል ማለት ሪፒትድሊ ያው ድርጊት ሲደረግበት ነው። አንድ ሰው እስኬፕ ማድረግ ሲያቅተው፣ አዲስ ነገር መምጣት ሲያቅተው ማለት ነው። በእንትን ነው ይሄን ያየሁትኝ በዶክተር ስትሬንጅ ላይ ብርማሙ የሚባለው ሰውዬ ታይምን ማኔጅ የሚያደርገው ዶክተር ስትሬንጅ ታይም ማኔጅ ሊያደርግ እዛ ሄል ገብቶ ሲገለው ታይሙ ማኔጅ ያደርግና እንደገና ይመጣል። አሁንም ሲገለው እኔ እገልሃለሁ ችግር የለብኝም ምንም ችግር የለብኝም ሞታለሁ ድጋሚ እመጣለሁ እቺኑ ስናደርግ እንቆያለን ለዘላለም ሲለው ታየው ፔኑን ጨምራለሁ እያለ ባይለኛው ያደርገዋል ድጋሚ ይመጣል። በመጨረሻ ላይ ሪሊዝ ሚ ፍሮም ዚስ ከርስ አለው ማለት ኢየሱስ ክርስቶስ ሲኦል ገብቶ ዲያብሎስን በእሳት ዛንጀር አሰረው ሲባል የሆነ አካሉ የሚታሰር ምናምን ሆኖ አይደለም። አሁን መልአክን ለማሰር ኦፍ ኮርስ በእሳት ምናምን ስለሚል ይሆን ይችላል። እሳትም በእርግጥ እሳት ይነኬ ፓርት አለው አይነኬ አይደለም። እሳት ነበልባሉ ይነካል እኮ ኦሬዲ ልክ እንደ ብርሃን እንደማይታይ ዌቭሌንግዝ ምናምን አይደለም። ግን መላእክት አይታዩና ምንድነው ያደረገው የሚለውን ገምት ብትሉኝ ደጋግሞ ክርስቶስ ሲመጣ ያለውን ነው ምስል ያስቀመጠበት። አሁንም አገኘሁት ብሎ ይሄዳል የለም። ክርስቶስ ይመጣል ደጋግሞ አሁንም ይሄዳል የለም። ይወጣል ነፍሳትን ይዞ አሁንም ይመጣል የለም። ይሄንን as if it is real ደጋግሞ እንዲያደርገው ማድረግ ማለት he is cursed ሪያሊቲ ሆኖበታል። ልክ ቶቶቼ ሪያሊቲ ሆኑብኝ። ዞር በል ስለው አሁንም ተመልሶ በዚህ በኩል መጥቷል። ጎሽ ረሳሁት ብዬ አረፍ ብዬ ወክ እያረኩ የሆነች ነገር እያረኩኝ ስታገለው ነበር አይደል ቀደም ምኑን እንዴ ቆቆ መጣ አሁንም ዞር በል ምናምን ልክ ከርስ ነው። መዝሙሩም ቢሆን ሪያሊቲ የሆነ ያክል አንድን ጉዳይ በስሜት ሴንሶቻችን ፊል እያደረግነው ግን ልናቋርጠው ካቃተን እሱ ከርስ ነው። ሄል ነው ሌላ ትርጉም። ሄል ውስጥ ይከታል እንዳልኩት ነው። whether it is good or bad ለምሳሌ መዝሙርም ሊሆን ይችላል። በቃ ከመዝሙር ውጪ ምንም ነገር አልሰማም፣ ከኢየሱስ ውጪ ምንም ነገር አላወራም ምናምን ከሆነ ይተሰከርስ ማለት ይዞሃል ማለት ነው። ያ አካል ወደ ህይወት ሊተውህ ወይም ጣዕም ሆኖ ሰውነት ውስጥ ተሰውሮ ማጣጣምን እንድትችል የተለያዩ ነገሮች ለምን ሲኦል አይሆን ለምን የሆነ ቦታ አይሆን ፋይን የመሆን ስሜትን በውስጥ ከቶ ከውስጡ የመውጣት አድቬንቸር፣ ከሰዎች ጋር መነጋገር፣ ከድርጊቶች እያንዳንዱ እንቅልፍ ህልምህ ውስጥ ሰላምና እረፍት ወይም ጸጋ መታገል ስልጣን ምናምን የሚሰጥ አካል እንጂ ራሱኑ የምትደግመው ከሆነ it is curse ማለት ነው። ከዚህ ማምለጥ ያቃታቸው ሰዎች ራሳቸውን አጥፍተው ያውቃሉ። አሁን ያልኳችሁ እህቴ ማለት እና የመያዝ ባህሪ መርሳትን የመሰለ ነገር የለም። on the contrary መርሳት
በዝቶብኝ አየው ነበር ራሴን ሰሞኑን። ልክ ይሄ ነገር ከያዘኝ በኋላ ሊሆን ይችላል። አሁን ነው እያገናኘኋቸው ያለሁት። በጣም መርሳት። በእጅ ያዝኩት ዕቃ የቱ ጋር እንዳስቀመጥኩት አላውቅም። እዛ ላስቀምጥህ ብዬ ነው ያስቀመጥኩት። ከዛ ሜሞሪው የለም። እዛ እሱን ዕቃ ፍለጋ፣ ያው ሜሞሪ ካርድ ሪደር ነው ለዚህ ምሳሌ ነው የተጠቀምኩት። የት እንዳረኩት አላውቅም። ትላንትና አገኘው መሳቢያ ውስጥ። ሌላ ዕቃ ልፈልግ ስል ነው መሳቢያ ውስጥ ኩቻ ያረኩት። እሱን አጥቼ ሄጄ ገዝቼ እንደገና ፈልጌ ገዝቼ ነው አምጥቼ ቪዲዮን ለመውሰድና የሆነ ሐሳብ ተቆጣጥሮን እሱን ለመርሳት የምንታገል ከሆነ መርሳት ይወለዳል አይ ቲንክ። እና መርሳቱ ሌሎች ነገሮች ላይ ይታያል። ለመርሳት ነው የታገልነው። ስለዚህ ያን ነገር የዛ ነገር መኖር የፈጠረው መርሳት የሚለውን ብቻ እንዲያስቀምጥ ውስጣችን ሊያደርገው ይችላልና ለመርሳት ስለምንታገል የሆኑ ነገሮችንም ልንረሳት እንችላለን። የሚያስፈልጉንን ቫልዩ የምናደርጋቸውን ነገሮች። ይሄ መርሳት ጉድ አይደለም፣ የተወለደው ከባድ ነው። የሆነ ሐሳብ ለመርሳት ስንታገል ነው መርሳት የተወለደውና ዕቃዎች በጣም እንረሳለን። በእጃችን ይዘን ዕቃውን ልንፈልገው እንችላለን። መርሳት አሴከርስም እንደ ጉድም ሊሆን ይችላል። ማሰብ አሴከርስም አሴጉድም ሊሆን ይችላል። ፒላር አላቸው ሁለቱ በፍሬያቸው ነው የሚመዘኑት። አሁን የመርሳትን ጉድ ሳይድ ብዙ ጊዜ አንስቼዋለሁ ካስታወሳችሁ። የሆነ ነገር ሰው ጋር ችግር ቢኖር ሰውየው ያደረሰብህን መጥፎ ስለምትረሳና ያደረገልህን መልካም ስለምታስታውስ ስቲል በፍቅር ነው የምታየውና ፍቅር ፊት ማንም ሰው መቆም አይችልም። ሰዎች ይሸሽዋል እንጂ ሰዎችን አትሸሽም። ስልጣን አለህ ማለት ነው። አሁን እያልኩኝ አስተምሬያለሁ። መርሳትን የመሰለ ነገር የለም። ቂምም ፍቅርም መረሳት አለበት። ፍቅር ስል እኔ ያደረኩልህ መልካም ነገር፣ አንተ ያደረክልኝ መጥፎ ነገር ተረስቶ ያደረክልኝ መልካም ነገር ትዝ ካለኝ ትወደኛለህ ማለት ነው። ነይ ራዳ አሁን እዚች ጋ ነው አሁን ሚስቴን ማስወራት። ስለ በቀደም ያወራውላችሁ በትወደኛለህ። አሁን እሷ ትወደኛለች ብዬ ነው የማስበው። ከዛ እሷ ደግሞ እወደዋለሁ ነው። እዛ በቀደም ምን ተከሰተ? አምሽቼ መጣው። ሳቂ አምሽቼ መጣው። ከዛ አምሽቼ መጣሁት። የመጣው ቀን ነው ወጥቼ ቅዱስን ላገኝ ነው። ቅዱስን ስለሷ ስላስቀይሜዋለሁ። እዚህ ከሰዓት ጠብቅ ምናምን ብዬው ሌላ ቦታ ሄዷል። ከዛ ጓልኩበት ሮጦ መጣ። ከዛ መጥተው አብረው አሳለፉ። ብቻዬን ሆንኩኝ ምናምን ብላ የሆነች አንድ ሲኒና የወንጌልን ቪዲዮ ፎቶ ላከች። እዛ እዚህ እናንተ ጋር መጥቼ ሴሚናር ያጎደልኩት ነገር ነበር እዚህ ማለት ነው። ከዛ ተካልኝ እዚህ አትጥፋ ከሷ ጋር ብዬው የነበርኩት ልጅ ደግሞ ጥሎ እሱ ልደት ነው ምርጫ ነው ምናምን እያለ ይጠፋል። ከዛ መጣ። ከዛ አኮረፈ። የተናገርኩትም ነገር ልክ አልነበረም። በቃ ትሪት አደርገዋለሁ ብዬ ወጣው። እንደመጣውኝ እዚህ ቆየውና ማታ ወጣው። ከዛ እሱ ነው እንውጣክቸዋል ያለውና በቃ ሊያቋርጥ አልቻለም የሚያወራውን ምናምን ጨዋታም። ግማሹን ሰዓት ደግሞ ስራ ነበር። እዛ እንደምንም ብዬ አልጨምርም አልጠጣም ብዬ እንዴት እየበረርኩ እንደመጣው አላውቅም። ልክ ስመጣ ሄፕ ብላለች። እናቴ ትሆናለች ወይ ሙሉ ጌታን 12 ሰዓት ከ5 ከመጣውኝ ያባረረኝ እና ልታባረረኝ ምናምን ፈልጋለች። እና ብቻ እሺ ብዬ ገባው። ከዛ ነጋ። ምንም ፊልም አየን ምናምን ነጋሽ። ከዛ እንትን መርሳት አለው ውስጤ ስቲል ትወደኛለች ብዬ ስለማስብ የማደርገው ነገር የሚመጥናት የሚበቃት አይመስለኝም። እና ኦልዌይስ ጨምራ ጥፋቱ ወደ እኔ ነው። ስለዚህ ረሳዋለሁ ማለት ነው እሷ ያደረገችውን መጥፎ ነገር እንግዲህ ስለምትወደኝ መጥፎ ነገር አታረግም ነው እኔ አይደለሁም። እንግዲህ እንትኑ ፕሪንሲፕሉ ሰውነት የሚመራበት ፕሪንሲፕል ለምታረጋቸው ቀጣይ ድርጊቶች መሰረት ነው። አሁን የእሷ ፕሪንሲፕል በምን ነው የሚመራው? እኔ ወደዋለሁ ስለዚህ በጊዜ ሊገባ ይገባል። የሆኑ ህጎች አሏት ማለት። እሷ ለካ የምትለኝ በወቅቱ ልክ ስታየኝ እስክትመጣ ድረስ እኔ ምንም ችግር አልነበረብኝም አለች። አመሸህ የሚለው ስሜት የለኝ። ልክ ሳይህ ግን ሰውነት ያኮረፋለች እና ስሜቱ ያዛት። ስሜቱ ሲይዛት ነው ያየዋት። ኦኬ ስሜቱ ይዟታል። አዎ በቃ ኢትስ ኦኬ አምሽቼ መምጣቴ ነው። ያስኮርፋት ይችላል፣ ይረሳል። ነገ ጧት ስነሳ ኒውትራላይዝ አድርጎታል፣ ረስቶታል።
ከዛ እሷ ጋር ግን ተቀመጠ ያ ጉዳይ። አሁን ነገ እኔ ረስቼዋለሁ፣ እሷ ረሳችው። ከዛ አናላይዝ እያደረገችው ነው። ከዛ ለጓደኛዋ ስትነግራት ነው የሰማሁት። እንደዚህ እኮ ሆኖ አለቻት። ማኩረፉን ግን ፈልገው አይደለም ያመጣችው፣ ስሜቱ ነው የያዛት። ስሜቱ ለምን ያዛት? ሺ ዲማንድስ ሞር ኦልዌይስ ከኔ ትጠብቃለች። ለምን ትወደኛለች? እኔ ደግሞ እሷ ናት ትወደኛለች ያልኩትኝ በእሷ በኩል ነው እንደዚህ ሳወራ እንጂ እኔ የምለው እሱን ነው። ትወደኛለች የምለው እኔ ነኝ እንጂ እሷ ለራሷ ነው ራሷን የቀባቸው። ወደዋለሁ ብላ ቀብታለች። ራሷን ስለቀባቸው ሁሌም መስዋዕት ከኔ ነው የሚቀርበው። በቃ ሁሌም ችግሩ የኔ ነው። ብቻ የሆነች ነገር ይበላሽ እና እኔ ደግሞ ያስቀኛል ስለምትወደኝ ማለት ኃይል የለውም። የእሷ ቁጣም ኩርፊያዋም ምናምን አሲፍ ልጄ ምናምን የሆነች ያክል ወንጌል ብትቆጣ ብትጮህ አይነት ነው እና ይኸውና እስቃለሁ። አንዳንዴ እናድዳለሁ፣ ግን ተናድጄም አይቆይልኝም። ሜሞሪውን ኒውትራላይዝ አድርጎ ያጠፋዋል እና ድጋሚ ሴንስ ኦርጋኖቼ ይመጣሉ። እኔ ወዳታለሁ አልጠብቅም። ከዛ ግን ወዳታለሁ ወይ ወደኛል የሚለው እኮ ወደላ እኔ ወደኛል እንዳለ አንተ ወዳታለሁ አትልም። የለም ወደኛል የሚለው ድምፁ ምን ይሰራልሽ? ከድምፁ ነው እኮ ድርጊቱ ነው። ስለምወድቅ ካንተ ስለምጠብቅ ነው። አንተ ደግሞ ማኩረፌ ያልታየው ወይም ማኩረፌ ትክክል እንዳልሆነ ተሰምቶ ግን የረሳኸው እንደምወድ ስለምታውቅ ነው እኮ ያንተን ድርጊት የምናመጣው ቤቱ ጋር። እኔ የራሴን ድርጊት አልጠራውም፣ አንቺ ነሽ የምትጠሪው። አሁንም ወደ ትዕቢት ይወስደኛል። እኔ ይሄን አድርጌ ማለት አልችልም እኮ እንደምወድ አንቺ ነሽ። ዳታውን ነው እኮ የምታየው። ዳታውን አይተሽው ይወደኛል ብለሽ ከዘጋሽና ስሜትሽ እሱ የሚነግርሽ ከሆነ በመስዋዕት ይበልጠኛል ወላ እኔ ባይኖር ነው የምመርጠው። ለምን ፍቅር የራሱን አይፈልግም። ስለዚህ የዛን ሰው ስለሆነ ያለበዛ ስሜት ላይ ነው የምታገኝ። ለምን ያንስብሻል። በቃ ሁሌም አንቺ የሰጠሽው ነው የሚታይሽ። ለምን ለእወደዋለሁ የአንቺ ማሳያ ምንድነው? ድርጊትሽ ነው። እኔ እኮ ያንን ነው የምለው። ትወደኛለች ማሳያዋ የእሷ ድርጊት ነው የእኔ አይደለም። እኔ ይህን ስላረኩላት ወዳታለሁማ። አሁንም እኮ እችም ዋቴ ናት። እኔ ይህን ስላደረኩላት እሷ ትወደኛለች ካልኩ ድርጊቴ ነው አንቺ እንድትወጂኝ ያደረገሽ። አሁን ግን የኔ ድርጊት አይደለም የአንቺ ድርጊት ነው እኔ እንደምትወጂኝ ያሳየኝ። ስለዚህ እኔ ድርጊቴን አላየውም። አንቺ የሚኖርሽ የስሜት መለዋወጥ ግን የሚመጣው አንቺ ኦልሬዲ ወዳጅ ነሽ። ወዳጅ ከሆንሽ ዘግተሻል። ከሰውየው ነው የምትጠብቂው። በጣም ህግ ይኖርሻል። እንትን ታደርጊያለሽ። በዚህ ሰዓት ከመጣ ይሄንን ካለኝ ይሄን ካላለኝ እኔ የትኛውንም ነገር ብትይኝ አክሴፕት ማድረግ ይችላል። ለምን? ድርጊትሽ ይበልጠዋል ከአንደበትሽ፣ ከስሜቶችሽ ድርጊትሽ ይበልጣል። ስለዚህ ሳክሪፋይስ ያደረግሽልኝን ነው መቆጥራቸው። ዌይአውት ይሰጣል። ስሜትሽ ያለ አንቺ ቁጥጥር የሚያዘው በፕሪንሲፕሎቹ ነው። ለምን አመጣሁት መሰላችሁ? ይሄ መርሳት አንዱ ፖዚቲቭ ነገሩ መርሳት የሚችል ሰው ማለት መርሳት ፖዚቲቭም ኔጌቲቭም ስላለው ነው። ፖዚቲቭሊ አንድ ሰው መርሳት ከቻለ የሚፈጠረው ለአካባቢው ለእቃዎቹ ፍቅር አለው ማለት ነው። ለሚወዳቸው እንደሚወዱት ያውቃል። እነዛ ነገሮች እሱ ጋር ያሉት ለእሱ ሆኖ ይታየዋል። ስለዚህ እነሱን አይይዝባቸው፣ መያዝ አይችልም። ለእቃዎችም ያለው እንትን ምንድነው? ውጭግ ያለ አይሆንም። የሆነ እሱ ለኔ ምናምን ብሎ እንዲህ ከያዛቸው አይለቃቸው። መርሳትም መተውም አይፈልግም፣ ለሰውም አይሰጥም ምናምን። ግን እቃዎቹ እሱን ሰለብሬት ሊያደርጉ የተገኙ እንደሆነ ወደ እሱ እንደመጡ ካሰበ መሄድም ይችላሉ፣ መኖርም ይችላሉ። ኒውትራል አድርጎ መያዝ ይችላል እና መርሳትም መስጠትም ይችላል። ከምን የመነጨ ነው ይሄ? እድለኛ እንደሆነ ነው የሚያስበው። አንቺን በማግኘቱ ወይ ይህንን ነገር በማግኘቱ ብቻ ያለው ነገር በሙሉ እድለኛነት አሰ ጊፍት ነው የሚያየው። በይገባኛልነት አይደለም የሚይዘው። ከእግዚአብሔር ሊሆን ይችላል በራሳቸው እግዚአብሔር ብቻ ነው ሰጠኝ አንቺን ብል የአንቺን ሚና አጠፋዋለሁ። እግዚአብሔር ብቻ አይደለም፣ የአንቺ ፈቃድ የአንቺ ፍቅር ምናምን አለ። ስለዚህ አንቺ ወደ እኔ መጣሽ። አንቺ ወደ እኔ ከመጣሽ አይ ሃቭ ሪስፔክት ማለት ግን አት ዘ ሴም ታይም የመሄድ መብት እንዳለሽ ያውቃል። አንቺ ነሽ አይመጣሽው ነው ያላመጣውሽ። የመሄድ መብት ካለው አንድ ነገር የሚከበር ነው የሚሆነው። የሆነ ሰው የሚሄድ ከሆነ እንግዳ ነው ማለት ነው። እዚች ዓለም ላይ እንግዳ መሆናችንን በትክክል እናውቃለን። የተሰጡንም ነገሮች
እንግዳነት አላቸው። ሙሉ ለሙሉ የኛ አይደሉም። ክሌም ማድረግ አንችልም። ይሄ በኃይሉ ራሱ የኔ አይደለም። ክሌም ማድረግ አልችልም። ለምን የተሰጠ ነው። አሁን ጤናዬን ማጣት፣ የሆነ ነገር ማጣት፣ አካሌን ማጣትም አለው አብሮት። ስጦታ ነው። ከሱ ጋር በሆነ ዲታችመንት ለመኖር እድል ይሰጠኛል። ሙሉ ለሙሉ እኔን አይደለም ወይም የእኔ አይደለም፣ እኔ አይደለሁም፣ ይገባኛል የሚለው ስሜት የለም። መርሳት ይቻላል። ያን ሰዓት መርሳት፣ ስለ አንቺ መርሳት የምችለው አንቺ ከሌለሽ አንቺን መርሳት ይችላል ውስጤ። ለምን አንቺ ነሽ የምትመጪው። አካልሽ ቫሊዎችሽ ከሌሉ የለሽም። ሌላ ቦታ ሲሄድ ሰውነቴ ግን የአንቺ ነው፣ ማመንዘር አይችልም። አንቺን የሌለሽው በስሜት እንጂ በሜሞሪ እንጂ ሰውነቴ ፍለርት አያረግ። ፍለርት ሲያረግ ትመጫለሽ። ባይዘው ለምሳሌ የሆነች ሴት አይቼ ሲያምር ብዬ ወይ ለንጽጽር ከጋበዘኝ ከአንቺ ጋር ምንድን ነው የምታደርገው ይላል የሆነ ክፍሌ። ኮንሸስ ይሆናል። ጀስት ሲያስ ቢዩቲ አሲት ሰልፍ ነው። ውበትን እንደ ውበት አድንቀይ ምናምን፣ ግን ንጽጽር በስሜት መሻፈድ አይቻልም። ልክ ብቅ ሲል የሆነ ነገር ኮንሸስነስ ብቅ ብሎ ያየዋል። ዛፈ ሮጦ ይገባል። የለሽም ማለት ለእንደዚህ አይነት ነገሮች ምቹ እድል ይፈጥራል ማለት አይደለም። ልጄን አይተሻት ከሆነ አንድ ቀን ነው አንቺም የለችም የሚለውን ተሰምቶች ስትመጪ እንዴ ወንጌል ለካ አለች ያልሽው። እኔ ያ ነው በየቀኑ የሚገጥመኝ። ሰዎቹ የሉም እኔ ከሌለው ስመጣ ግን ሰዎቹ ናቸው ፕራዮሪቲ። ለመርሳት እድል የሚሰጠኝ ምንድነው? እነሱ ያሉት እንደ ጊዜያዊነት በስጦታ መልክ የመጡ ነገሮች መሆናቸው ማወቄን። ፕሪንሲፕሉ ወሳኝ። ሰዎች ወይም ማህበረሰብህ፣ እግዚአብሔር፣ አገርህ ምናምን አንተን እንደመረጡ እንደሚወዱ የምታስብ ከሆነ አትኩራራም፣ ብዙ አትፈልግም፣ መልቀቅም ትችላለህ፣ ብዙም አታስብም። ይሄ አይምሮዬ ውስጥ የተፈጠረው ግን መርሳት ያልቻልኩት ጉዳይ መርሳትን ማማጥ ውስጥ እንድገባ አደረገኝ። ለመርሳት ያን ሀሳብ ለመርሳት የምታገለው ትግል መርሳት የሚባል ወለደ። ሮንግ መርሳት። መርሳትን ይዤ ሲሄድ ያነሳሁትን ዕቃ የቱ ጋር እንዳስቀመጥኩት የሆነ ቁልፍ አስቀምጬ የሆነ ቦታ እና ይሄኛው መርሳት የተወለደው በዚህኛው ሬዚስታንስ ነው። የሆነ አንድ ዘግናኝ ሀሳብ ያስባል አይምሮዬ። ማሰቡን ያልፈለግኩትም በፈቃዴ አሳይቻለሁ። ትግሌንም ያያል ፈጣሪ። ዳይሬክት ያንን ሀሳብ እንዳላሰብኩት ያውቃልና፣ ግን ለመርሳት የምታገለው ትግል መርሳትን ወደ ሰውነት ያስገባው። አሁን እንግዲህ ጤናማው መርሳት እኮ አለ። ጤናማው መርሳት በይወዱኛል የተፈጠረው መርሳት አለ። እሱ የሚወድሽ ሰው ላይ ቂም መያዝ ስለማች የምትወጂው ከሆነ የሆነ ስለሰጠሽ የሆነ መስዋዕት ቂም ለመያዝም ይመቻል። ከሱም ይሄኛው አለ። ያኛው ግን አዲስ ነው እና አዲስ መርሳት መጣ ወደ ህይወት። የተፈጠረው ግን የሆነ ሀሳብ ለመርሳት በመታገል ነው እና አሁን የተሻሉ የመርሳት ቴክኒኮችን ልነግራቸው ነው። አሁን ለምሳሌ አንደኛው ሜዲቴሽን ነው። ሜዲቴሽን ቁጭ ብለህ የምትፈራውን ሀሳብ ላለማሰብ የምትፈራውን ሀሳብ አስበው አይደለም ብለህ ቁጭ ብለህ የሚያስበው ሲስተም አስበው ይጨርስ። የሚያስበው አንተ ዲታችመንቱ ይነግርሃል አንተ እንዳልሆነ። የፈለገ ነውርም ቢሆን ዝም ብለህ ልቀቀው፣ አንተ አታስበው። አሁን ላለማሰብ የምታገለው በኃይሉ ነኝ እንጂ ሀሳቡን አይደለሁም። አውቀዋለሁ እኮ ይሄን፣ ግን ሜዲቴት አላረኩበትም። ሜዲቴት ካላረኩትኝ ሀሳቡ የሚከተለው ሀሳብ በሌላ ተቃራኒውን መንገድ ይዞ በሚከተለው ሀሳብ ነው ጸንቶ ይቆመው። የሚከተለው ይሄኛው የሚታገለው ሀሳብ ስለሌለ ልክ ሲሄድ የሚከተለው የሆነ እንትን ማስተዋል እንዳለ ሲያው ምልስ ይላል። ለምን አንኮንሽስሽን ነው የሚፈልገው። ልክ እሱ እንዲስትገፊ አንቺ እንድትገፊና ሁለታችሁ ፖላራይዝ ወደናችሁ ስትሄዱ በኋላ ላይ አንቺ ይሄንን ሳይሆን ይሄንን እንደምታስብ ያውቃል። ይሄ አንቺን ሆኗላ። ልክ ይሄን ስታስቢ ባይ ዲፎልት ይሄኛው ይመጣል። ይሄ እንድታስቢ ነው የሚፈልገውና ሬዚስታንሱን ትተሽ ይሄኛውን ብራንች ትተሽ ከኋላ እንድትከታዩ ካደረገ፣ ለምሳሌ ይሄን ቪዲዮ እንድሰራለት ፈልጎ ሊሆን ይችላል። እዚህ ጋር እኮ ጋድ ነው ይለዋል ራሱ መጨረሻ ላይ። ይሄን መጥፎ ነገር እንዳስብ የሚያደርገኝ እግዚአብሔር ነው ራሱ አለ። አዎ they could not have done it if God has not placed in them the possibility of doing it። ስለ አዳምና ሔዋን ነው። they could not have done it ማለት ሊያደርጉት አይችሉም ነበር if God not placed in the possibility of doing it። በውስጣቸው የማድረግን ፖሲቢሊቲ ወይም ፖቴንሻል
ሌላ እንግሊዝኛ መጣው። አቅም ውስጣቸው ባይፈጥር ኖሮ ኃጢአትን የማድረግ አቅምና እግዚአብሔር ነው ያስደረገኝ ይላል። ኦኬ why should I think something I don't know? ማላቀውን ነገር ለምን አስባለሁ? I don't want to የማልፈልገውንስ ነገር ለምን አስባለሁ? by God that's sure ይላል። ከዛ በእግዚአብሔር ነው አለና ያንን ለምሳሌ መንፈስ ቅዱስን የተሳደበ ኃጢአቱ አይሰራይለትም ሲል መንፈስ ቅዱስን የመሳደብ ፍትወት ቢመጣብሽ አይምሮሽ ክፍት ነው። ሲኖች አታጭም። ሲኖች ኃጢአቶች ይኖራሉ። ስለዚህ እነዛ በሮቹ ናቸው። ገብቶ የናሳብ ሊያሳስብሽ ይችላል። ገብቶ የመንፈስ ቅዱስን ስትሳደብ እናት እንዲቱ ምናምን ስትይ ልታይ ትችላለሽ። አሁን ጨረሰ በቃ እንትናልሽ ለዘላለም ኃጢአቱ አይሰራይም በቃ ለዘላለም ተከርስት ተደረግሽ ይዛቶል ያ ነው። ለምን ተውት ማምጣት ከቻለ ወይዬ መንፈስ ቅዱስን የሚሳደብ ኃጢአቱ አይሰራይለትም ብሎ መንፈስ ቅዱስን እንድሳደብ ግን አይምሮዬ ክፍት ነውና ሳይኬ ክፍት ነውና ሰይጣን ያንቺን በማድረግ እኔ ለዘላለም ደምንድ እንደሆንኩ እንዲሰማኝ ማድረግ አይችልም። ራሷን ያጠፋችው እህቴ ያጠፋችው ደግሞ ፍሪደም ሆቴል ነው። ብዙ ጊዜ ነግሬያቸዋለሁ። ነፃነት የሚባል ሆቴል ውስጥ ነው ራሷን ያጠፋችውና ከሆነ ነገር ነፃ መውጣት መፈለጓን እናያለን። ከሆነ አይነት እግዚአብሔርን አስቀይሜዋለሁ። እግዚአብሔር ምን አርጋው ነው? መንፈስ ቅዱስን ሳድባ ሊሆን ይችላል፣ ወይኔ አይምሮ ውስጥ እንደመጣው ቶት ሊሆን ይችላል። ስለዚህ ቶቱ እኔ አይደለሁም። በዲታችመንት በሜዲቴሽን ቁጭ ብዬ አየዋለሁ። ቀጣይ ከዛ ቀጥሎ ሁለተኛው የስነ ልቦና ነው። ኮንፌሽን ማለት ነው። ሪቹዋሊስቲክ ነው። ከኦርቶዶክሲቲ ሃይማኖት ውስጥ የተወሰደ ነገር አለው። የስነ ልቦና ጉዳዮች መነሻው ጽንስሱ ኮንፌሽን እና በቃ ኮንፌሽን ስለሆነ ማለት ነው። መውጊያውን ብረት ብትቃወም በአንተ ይብዛል። በቃ ከዛ ዲኖሚኔሽን ወጥቶ እንትን የሆነ ሴኩላራይዝድ የሆነ ፕሮፌሽን ነውና ሁለተኛው ስለ ልቦና ኮንፌሽን ምናምን። ሶስተኛው ምናልባት ሳይሆን ሶስተኛው መርጨትና መተኛት ነው። ኢፍ ዩ ኢጃኩሌት ልክ ፕሮፐር በሆነው መንገድ ያው ሚስትህ ምናምን ሴጋ ምናምን አለ ከረጨ some kind of days አለው የሆነ ኢጎ ዴዝ አለው። ልክ እንደ እንቅልፍ ነው። ኢጎ ተኝቷል እና ተኝተህ ስትነሳ ከእንቅልፍህ የምትገባበት ዓለም አዲስ ዓለም ነው። አዲስ አይደንቲቲ ነው። ልክ ተኝቶ መነሳት ብዙ ነገር ያስረሳል። የብዙ አይምሮአችን ውስጥ ስልጣን ያላቸው የሚመስሉና በጸጸት ሲያንቀጠቅጡን ሲያንገበግቡን የነበሩ ጉዳዮች ይጠፋሉ። በፍርሃት በንዴት በእልና ኒውትራላይዝ አድርጓል። የሆነ ኢጎ ሞቶ ነው የተነሳው። ኦልሬዲ የለህም። መነሳትህ ነው እንጂ አለመሞትህን ያሳየን ከእንቅልፍ እሱም በፈቃድ ይሆን አይደለም። ኦልሬዲ ሞተሃል፣ የለህም። ስጋህ ነው ያለው። ነፍስ የሌለክ ያክል ሰውነትህ ተዘርሮ ስጋ ብቻ ነው ያለው። ያው መተንፈስህን አይተው ሰዎች አልሞተም ይላሉ እንጂ ላንተ ሞተሃል። ስጋ ብቻ ከሆነ ሞተሃል። ሞቶ መነሳት የሆነ አይምሮ ውስጥ ስልጣን ያለውን እያስቸገረን ያለንን ጉዳይ እንዲጠፋ ያደርገዋል። ስለዚህ ተኝቶ መነሳት አንድ ነገር ነው። ሁለተኛው መርጨት ነው። መርጨት ከዚህ በፊት እንደምለው ቴስቴስትሮናችን ስለሚቀንሰው መታገሉ ይቀርልናል። አይምሮአችን ውስጥ ላለማሰብ ላለማስተዋል የምናደርገው ትግል ይቀራል። ትግሉ የመታገያ ኬሚካላችን ስለሚወጣና ደሞር ብቻ አይዶን ነው ኢንተርቫል ላወራ አልፈልግም፣ ግን ሴክስ ስታደርግ ራስን ታጠዋል። ይሄ ታጋዩን እኔ ብለህ የምታስበውን አይደንቲቲህን ታጠዋል። ግን ፎር ዘ ሴክ ኦፍ እሷ ነው። እሷ ደግሞ ለአንተ አንተ ለእሷ እየተሰዋዋችሁ በሴክሹዋል ኢንተርኮርስ ትሟሟታላችሁ። ለደስታ አድርገኸው ኦፍኮርስ በደስታ አድርገኸው ለደስታ ሳይሆን በደስታ አድርገኸው ከዛ ግን የሆነ ክፍልን ጥርግ አድርጎ ያወጣልሃል። እና በጣም እንትን ካላችሁ ይሄ ከታገላችሁ ክብሬም ካላችሁ ባይዘው ይሄ እንትን አሸንፋችሁም ድል ካላችሁ ወይም ውርደት ካላችሁ ብዱ ባለትዳሮች
በቃ አውጣው፣ ተንፈስ ትላለህ። በቃ ከአንተ ጋር መገናኘት ያቆማል፣ ክብርህም ይሁን ውርደትህ። ስለዚህ 4 እንትኖች ልንገራችሁ ብዬ ነው እስካሁን የነገርኳችሁን ማለት ነው። እና አይሆፕ ይለቀኛል፣ ቪዲዮዋችሁም ደግሞ ያልቃል። ቀጣይ የምንገናኘው በሴሚናሩ ቪዲዮ ይመስለኛል። ከተሳካ የታገልኩት ነው ምናምን አክቹዋሊ 1 ቀን ነው መታገል ከጀመርኩ፣ ስክሪን ታይም እንዳይበዛ ማለት ነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ዛሬ ማታ እንትን ይተላለፋል። ምንድን ነው ዛሬ ማታ አርት ፕላስ የሚል ዩቲዩብ ላይ ፖድካስት ቀርብ ያለው ታዩታላችሁ። ሼር አደርግላችኋለሁ ሊንኩን ዩቲዩብ ላይ ማለት ነው። እንትን ዩቲዩብ አልኩኝ። እሺ እሱም ላይ አደርገዋለሁ፣ ግን ግሩፕ ፔጁ ላይ ቴሌግራም ግሩፕ ፔጁ ላይ ገብታችሁ እንትን በሉ፣ መጽሐፍ አንብቡ። ከሀገር ውጭ የምትኖሩ አማዞን ላይ፣ ሀገር ውስጥ ያላችሁ ደግሞ ጃፈር ጋር ሄዱ። ቀጣይ ሴሚናር ቀጣይ የሚሆነው ድሬዳዋ ነው ብያቸዋለሁ። ዝም ብሎ ያመለጠኝ ነገር ሊሆን ይችላል፣ ግን አይሆፕ የሚሆነው እዚህ ነው። ልክ እንደ ትሪፕ እንዲሆንላችሁ። በአገሪቱም ደህና ያለችዋ ከተማ እሷ ናት። ሌሎቹ ምንም ስፖይል እያደረጉ በተለያየ ጦርነት ምናምን ወደዚህ መታችሁ በዛው ጫማ ገዝታችሁ ፏ ብላችሁ ትሄዳላችሁ። በባቡር ትመጣላችሁ። መድረክ እዚህ አዳራሽ ምናምን እናዘጋጃለን። ሁለተኛው ሴሚናር በአካል የምንገኝበት ሴሚናር የሚዘጋጀው ድሬዳዋ ይሆናል እና እግዚአብሔር ባርኮናል። እንትን ነው መሬት ላይ እንደዚህ ፕላንት እናደርጋለን ብዬ አላስብም ነበር። ፋሚሊ ቤተሰብ ምናምን እና በጣም አሪፍ ጊዜ ነበረ። ደስ የሚል ቆይታ። ዩል ሲ ዮርሰልፍ። አሪፍ ነው። ስለዚህ ቀጣዩን እንጠብቃለን፣ ቪዲዮ እንጠብቃለን። ቻው።